ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ። ከዛም ከሌላኛው ጣቴ አደረግኩት ይላል። ሴት ነሽ ብዬ ገምታለሁ። የማርያም ልጅ ይላል። በወንድ ጾታ ስላወራሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም። በህልም ማየት አንደኛ፣ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውሽ ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ቢሆን ይችላል። እናትሽን ሲዞሩ ያይሻቸው አለያይቷችኋል። ግን ይሄ ሰው ደግሞ ሜይ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት፣ የጣት ቀለበቱ ላይ። ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ ያገናኘሽ። እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከእሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው የማስበው። ለምን ቀለበቱ ሰፍቷል፣ የማይሆን ነገር ነው። ወይ ያ ሰው በአቋራጭ መስተፋቅር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። እሺ ዋን ላቭ ይህን ቅድም ፈትቼዋለሁ ነው። ሌላ ነው። በህልሜ ስልክ ተሰርቆ በጣም በጣም ያስፈልገኛል እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማ ፍቅር ስል ስልኬን አምጥተው ሰጡኝ። ያኔ ነቃሁኝ ይላል። በህልም ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ማየት በአጠቃላይ ጸሎት ነው። መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው። መንፈሳዊ ኔትወርክ ማለት ነው። ያን ደግሞ ማየት ስልክ ተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል። ወይም ደግሞ ጸሎት ጊዜ የለንም፣ ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠውን ጊዜ ሰርቀናል ማለት ነው። ወይም ዲያብሎስ ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት? የራስ ያልሆነ ሌላ ነገር ማለት ነው። መጽናኛ ወይም አላስፈላጊ የሆነ ነገር፣ ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ሜይ ቢ ይጠቅማል ብለሽ ያሰብሽው ወይም ያሰብከው እንግዲህ ዋን ላቭ ስለሚል ሴት ሁኝ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮኋለሁ ማለት ወደ ራስ መመለስ ማለት ነው። ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ ጸሎቶችን ማማረጥ እንደማለት ነው። ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ጸሎት ልጸልይ ውዳሴ ማርያም ስል እሱንማ ከድሮ ጀምሮ ጸልየዋለሁ። እንዴ ታዲያ ውዳሴ ማርያምን ጸልየሽ ነው ለውጥ ሳታመጪ ሌላ ነገር ለምትሄጂው ይላለሁ። እና ይሄ ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ አንድ ነገር ላይ ችክ ማለት ደግሞ አለ። ይሄኛው ከዚህ ጋር አይገናኝም። ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው። ያንን ራሱን እፈልገዋለሁ ማለት ጊዜ ሊኖረኝ ይገባል። ጊዜ ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡህ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይሆንም፣ የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ ከረተው ቆይ
መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ሌሊት ሰማይ የሚያክል ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ነው ማለት ፈልገሽ ነው የሚያክል መስቀል ወደ እኔ እየመጣ ሲያባርረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል። ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ህልም ነው፣ አሁን አድጌያለሁኝ ይላል። አዎ መስቀል በህልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳዊ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው። መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድን ነው? በህይወትሽ እንግዲህ ሴት ነሽ ብዬ ትዕግስት ነው የሚለው። ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ጠደና ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽ እና ግን በልብሽ ሁል ጊዜ እግዚአብሔር እያሰብሽው ኃጢአትን የምትሰሪ ከሆነ ካሁን ንስሐ እገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ አልሰማ ስትዩ የሚከተልሽ መከተል ነው እና እንዳይቀስፈኝ እንዳይጎዳኝ ይቅር በለኝ እንደ ጌታ ሆይ አንድ ቀን ንስሐ እገባበታለሁ እያልሽ የምትሰሪው ኃጢአት እንዳለን የሚያሳየው መስቀልን ሲከተልሽ አንቺ ስትሸሹ ማለት የክርስቶስ ፍቅር አንቺን እንደሚፈልግሽ መዳን እንዳለብሽ እና በሆኑ ሰዎች ጸሎት በህይወት እንደቆየሽ ያም መስቀል የሚከተልሽ ወይም ያም እግዚአብሔር አንቺን የሚታገስሽ ስለሆኑ ሰዎች ሲል ነው እንጂ አንቺ እንደሰራሹ ቢሆን ኖሮ ምናልባት በህይወትም ላትኖሪ ትችይ ነበረ ማለት ነው የሚል ነው። መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ነው ያልሽው። እንግዲህ ኬክ ነበርና ተደብቄ በጾም በላሁኝ ነው ያልሽው። ስለዚህ በጾም ተደብቆ ኬክ መብላት እያወቁ መሳት ማለት ነው። እያወቁ መሳሳት እንደማለት ነው። ተግባባን? አዎ እንግዲህ እንደዚህ አይነት ህይወት ውስጥ የነበራችሁ ሰዎች ገብቶኛል ብላችሁ ምልክት አሳዩኝ። የማርያም ልጅ አንብቤዋለሁ። እህቴ የዛን አንድ ቀን ሱቅ መኪናዬ ታም ኃይሌ ይላል። ታም ኃይሌ ታሜ ማለት ነው። መኪናዬን ሰው እየነዳ ሹፌሩ እየሳቀ ይህ መኪና የእሱ ነው እያለ ለተሳፋሪዎች ይናገራል። እኔ ልክ ረዳት ከኋላ ተቀምጬ እየሄድኩኝ ልክ እንደ ረዳት ተቀምጬ እየሄድኩኝ ድልድይ ከፊት ለፊት ስለተሰበረ በሌላ መንገድ እንሂድ፣ ገደል ነው ወንዝም አለ። እኔ ገደሉን ፈርቼ ወረድኩኝ ለማለት ነው። ወረድኩኝ። መኪናዋ ከነተሳፋሪው ተሻገረ። እኔ በእግሬ ተሻግሬ ቦታ እየመረጥኩኝ ባነንኩኝ ይላል። ጥሩ ነው። ታም ይላል እንግዲህ ወንድ ይሁን ሴት አይታወቁም። ታም ኃይሌ ይላል። ኃይላ መኪና ስጋ ነው። በመኪና እንግዲህ በዘመናችን አለ የሚያሳየን መኪና ማለት እኛ በነፍሳችን የምንጎትተው ይሄ ስጋችን ነው። በእኛ ስጋ ላይ ግን ሌላ የሚሾፍርብን አለ። እንደ ረዳት ሆነ የቆጠርከው ወይም የቆጠርሽው አንቺ ይመስለኛል። በወንድ ጾታ ላውራው ትንሽ ወደ ወንድ የሚሄድ ስም ይመስላል። በገዛ መኪናህ ረዳት ሆንክ ማለት በአንተ በገዛ ስጋህ ላይ የሚያዝብህ ሰው አለ ማለት ነው። እና ከፊት ለፊት ደግሞ ለተሳፋሪዎች የእሱ መኪና ነው እኮ እያለ የሚናገረውና የሚስቀው ምን የሚለው ንብረትነቱ ወይም ደግሞ እሱ በአንተ ላይ የሚጠቀመው ያ ሰው በማን እየተጠቀመ እንደሆነ የታወቀ እንደሆነ እንዲታወቅ ነው። ራሱ በአፍ ይጠፉ በለፈለፉ እንደሚባለው እየተናገረ እንደሆነ ማሳያ ነው። ግን ደግሞ መኪናዋ ገደል ልትገባ ነው፣ ድልድይ ተሰብሯል ማለት አብቅቶለታል። ከዚህ በኋላ በአንተ ስጋ ላይ ወይም በአንተ ንብረት ላይ ቀጣይነት የለውም። ሾፌሩ ከነተሳፋሪው ሄዷል ማለት ነው። እንግዲህ ወደፊት ለፊት አንተ ደግሞ ወርደሃል። ገደሉም ወንዙም አላጋጠመህ። በእግር እየተሻገርክ ነው፣ እየመረጥክ ቦታ እየመረጥክ እየሄድክ ነው። ያ ምንድነው? በጥንቃቄ 6 እግር ካላት ዝንብ
ፍጥነት ይልቅ 100 እግር ያለው ትል ቀርፈፍ ብሎ የሚሄደው 50 እግር ያለው ትል ቶሎ ይደርሳል ይባላል። ለምን? ትዕግስት ስላለ። ስለዚህ ቀስ ብሎ እየተራመዱ በእርጋታ መኖር ይሻላል እና ታገስ ታገሺ ማለትም ነው እና ጥሩ ነው። ስጋህን ይነዳ የነበረው መንፈስ ከነ ተሳፋሪው ማለት ምንድነው? ተሳፋሪው ሰራዊት እርኩሳን መናፍስት ዋናው አለ የተላከ ከነ ሰራዊቱ ሄዷል ማለት ነው። ያ ምንድነው? በእግር መሄድ ማለት የገዛ ማንነትን ይዞ ተሸክሞ ባለ ነገር ብቻ መደሰት መጠቀም ማለት ነው። አመስግነህ ኑር ነው። እሺ ትዕግስት ፈትቼልሻለሁ። አስቴር ቲዩብ ይላል። ሌላ ህልሜ ደግሞ ይላል። ኧረ ሌላ ህልም ዋናው እሺ ሌላ ህልም ደግሞ የሆነ ተራራ ላይ ሆኜ ይመስለኛል እና የሆነ ለምለም ነቅዬ ይዤ ስሮጥ ከዛም ደግሞ ልጄ ይመስለኛል ያለቅሳልና ሌላም ልጅ ሰምተው ከዛም አንዱ ሰው ደግሞ ጠመንጃ ታጥቆ ይቆማል። እዛም ቦታ ደግሞ ዳስ ነገር አለ። ባለጠመንጃውም እዛ ሆኖ ባትሪ አብርቶ ምንድነው ባትሪ አብርቶ ይሰጠኝና ልጄን ተመልሽ ውሰጂ ልጄ ተመልሼ ወስጄ ይመተው ነበረ። በስመ አብ እንዴት እንደምጽፉት ግራ ነው የሚያጋባው። ምጽፉት ትቼዋለሁ ህልሙን። እሺ ቅድስት መንበር ዋን ይላል። በህልሜ ቤተክርስቲያን ውስጥ ሆኜ በጀሪካን ዘይት ይዤ ነበረ። በጀሪካን ዘይት ቅዳሴ ያስቀደስኩኝ ድንገት አንድ ጭንቅላቱ ላይ የጠመጠመ ቄስ እንዴ ቄስ ማለት እኮ በቂ ነበረ። የጠመጠመ ማለት አይጠበቅብሽም። ጭንቅላቱ ላይ የጠመጠመ ምንም ጥቅም የለውም። ቄስ ካልሹ በቂ ነው። ጭንቅላቱ የጠመጠመ ቄስ መጥቶ ቦታዬን ሲይዝብኝ እኔ ቦታዬንም ዘይቱንም ጥዬ ወደ ሌላ ቦታ ቀየርኩኝ ይላል። ስለዚህ በአንቺ ቦታ አንድ ካህን መጥቶ በቦታው ላይ ከቆመ የኔ ብለሽ የምታስቢው ግን ያንቺ ያልሆነ ንብረት የእግዚአብሔር የሆነ ንብረት አለ። ካህኑ አንቺ አስራት አላወጣሽም ወይም ደግሞ የሆነ ስለተስለሽ አላስገባሽም። በእጅሽ ግን ዘይት ይዘሻል። በረከት፣ መብራት፣ ብርሃን የሚሆን በጣም ጥሩ የሚጠቅም ነገር ይዘሻል። ግን ንብረትነቱ የአንቺ ብቻ አይደለም። ወይም ደግሞ ለእግዚአብሔር ተገቢ የሆነው ነገር አለመስጠትሽን የሚያሳየውና ጥለሽ መሄድሽ የሚያሳየው የኔ ነው ብለሽ ይዘሽው የነበረው ነገር በሙሉ ትተሽው ተናዘሽው የምትሄጂ ነው። ካህን ሰው ሊሞት ሲል ካህን ይጠራል፣ ኑዛዜ ይቀበላል አይደለም። ከዛም አንጻር ይታያል እና ቅዳሴ ላይ ቆመሻል፣ ግን ዘይቱን ይዘሽዋል። ያ ምንድነው? መንፈሳዊ ሕይወት ውስጥ ነሽ ያለሽው፣ ግን ለእግዚአብሔር ተገቢ የሆነ አስራትም ሊሆን ይችላል። ሌሎች ነገሮች ቃል የገባሻቸው ነገሮች አላመጣሽም፣ ብታመጪውም አልሰጠሽም። ዝም ብለሽ ታቅፈሽ ይዘሽዋል ማለት ነው እና የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚባል ነገር አለ። እሱን ነው ያስረከብሽው። ምንም ችግር የለውም። ሰፊ ዓለም መላኩ ብዙ ጊዜ በተደጋጋሚ ወደ አያቶቼ ቤት ስሄድ ደጋውን ጨርሼ ቆላማውን ጋራ ስደርስ የሚያሯሩጠኝ ነገር አለ። በተደጋጋሚ ነው ይላል። ወደ አያት ቤት ስትሄዱ የሚያሯሩጣችሁ ነገር ካለ የዛር መንፈስ ከጥንት የመጣ የዛር መንፈስ ነው። እናንተን አልፈለጋችሁም ማለት ነው። በጣም አስጠልታችሁታል ማለት ነው። በህልሜ የሆነ ማንነቱ ያላወቅኩት ሰው አለ። እሺ ላቭ ዩ ማም ይላል። በህልሜ የሆነ ማንነቱን ያላወቅኩት ሰው ይሄ ቁልፍ የአንቺ ነው፣ መክፈት የምትችይው አንቺ ብቻ ነሽ ብሎ ሲሰጠኝ አየሁኝ። ምንድን ነው መምህር? በጣም ደስ ይላል። አንደኛ ቁልፍ መቀበል ማለት የአንድ ትልቅ ችግር መፍትሄ ማግኘት ነው። ሁለተኛ ነገር አንቺ ብቻ ነሽ የምትከፍችው ማለት ለቤቱ መፍትሄ ያለው አንቺ ጋር ያለው ቅንነት፣ የዋህነት፣ በጎነት፣ ቸርነት፣ መልካምነት የሚባሉ ጥሩ የሆኑ ልብ አለሽ ማለት ነው። ስለዚህ ማንነቱን የማታውቂው ሰው ማለት በህልምሽ ውስጥ ማንነቱን የማታውቂው ሰው ማለት አንቺ ዝም ብለሽ ትጸልያለሽ፣ መንፈሳዊ ሕይወት ትመላለሻለሽ እንጂ የሚጠብቅሽን መልአክ ወይም
ስለ አንቺ ብለው የሚጸልዩ ሰዎችን የሚጠብቅሽን ቅዱስ አታውቂውም ማለት ነውና ለይተሽ እወቂውና ቁልፉን ተቀበይ። ቁልፉ ደግሞ መፍትሄ ነው። መፍትህ ማለት ቁልፍ አይደለም? በግዕዙም በትግርኛውም መፍትህ ማለት ቁልፍ ማለት ነው። መፍትሄ ቁልፍ ማለት መፍትሄ ማለት ነው። ስለዚህ በህይወትሽ ውስጥ አንድ አልመለስ ያለሽ ጥያቄ፣ አልገፋ ያለሽ ተራራ ድንጋይ ካለ ለዛ ነገር መስመር አግኝተሻል፣ ጥሩ ነገር አግኝተሻል ማለት ነው። እሺ መምህር በህልሜ ይላል ውሻ አፌ ሲነክሰኝ አየሁኝ ምን ማለት ነው ይላል ሀብቶም ኦኬ 25 የሚባል መምህር በህልሜ ውሻ አፌን ሲነክሰኝ አየሁኝ ምን ማለት ነው? በጣም ከባድ ነው። አፍን የሚናከስ ውሻም ይሁን ንብም ትሁን አይጥም ትሁን ብቻ አፍ ከተነከሰ ከእናንተ አንደበት እየቀማ የሚወስድባችሁ የዛር መንፈስ አለ። አሁን ይሄ ውሻ የዛር መንፈስ ነው። በሌላ በኩልም የዝሙት መንፈስ አለ። እንግዲህ አንድ የሆነ ሀብቶማር ወንድ አይደለ እንግዲህ ከሴት ጋር በምታድርበት ሰዓት ከሚስት ውጭ ባለትዳር ከሆንክ ከሚስት ውጭ፣ ባለትዳር ካልሆንክ ደግሞ የሆነ ጊዜ ላይ እንኳን እኛ ፈረንጆች ራሳቸው ከንፈር ለከንፈር መሳሳም እድሜ ያሳጥራል ይላሉ አይደለም። በሳይንሱ ተጠንቶ ተደርሶበታል። በነገራችን ላይ ደግሞ ከዚህ በኋላ እንዳትጣሉ